ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገር ነኝ። እንደተለመደው ለቻናላችን አዲስ የሆናችሁ በሙሉ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የሮል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ላይክ እያደረጋችሁ መጀመራችሁን አስታውሱ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የትላንትናውን የአርሰናልና የኒውካስል ዩናይትድን ጨዋታ በተመለከተ ከጨዋታው መጠናቀቅ በኋላ አንዳንድ ነጥቦችን አንስተናል። በዚህኛው ፕሮግራማችን ላይ ደግሞ የበለጠ ትኩረታችንን በአርሰናል የስኳድ ጥልቀት ላይና እንዲሁ ደግሞ በጨዋታው ላይ ስለሚወሰኑ የተጫዋች ቅያሪዎች፣ የአጨዋወት ለውጦች የምንመለከት ይሆናል። አርሰናል ትላንትና ኒውካስልን አሸንፎ ወጥቷል። በዚህ ጨዋታ ላይ አርሰናል 3 ነጥብ ይዞ ሲወጣ የተጫዋች ቅያሪዎች ትልቁን ድርሻ ይወስዱ ነበረ። አሰልጣኙ ሚኬል አርቴታም ከጨዋታው መጠናቀቅ በኋላ እንደተናገረው በጨዋታው ላይ የነበሩ ቅያሪዎች ግልጽ የሚባል ለውጦች ነበራቸው። ማርቲን ኦዴጋርድ ከጉዳት በኋላ ነው ተመልሶ ትላንትና በአርሰናል መለያ የተመለከት ነው። ያመለጡት ተከታታይ ጨዋታዎች ነበሩ። እንደዛም ሆኖ እሱ ተቀይሮ ከገባ በኋላ በጣም ድንቅ አሲስት ነው ያደረገው። በኋላ ላይ መጨረሻ ላይ ለተቆጠረችው ለጋብሪኤል ማጋሌሽ ከማዕዘን ምት ለተሻገረች ኳስ እና ግብ የዚህ የማርቲን ኦዴጋርድ ሚና በጣም ከፍተኛ ነበር። የማዕዘን ምቱን የመታው እሱ ነበር። እንዲሁ ደግሞ ሌላኛው ተቀይሮ የገባው ሚኬል ሜሪኖም በዚህ ጨዋታ ላይ የአቻነት ግብ ለአርሰናል ማስቆጠር ችሏል። ተቀይሮ የገባው ሉዊስ ስኬሊም ሌላው ጥሩ ፋክተር ወይም ደግሞ ጥሩ በጨዋታው ላይ ተጽዕኖ መፍጠር የቻለ ተጫዋች ነበር። ስለዚህ በአርሰናል በኩል ያለው ስኳድ በጣም ሰፊ ስለሆነ በአስፈላጊ ሁኔታ እንዲህ ያሉ ቅያሪዎችን በማድረግ አርሰናል ከጨዋታዎች 3 ነጥብ ይዞ መውጣት ወይም ደግሞ አሸናፊ መሆን የሚችልበትን እድል እንዳለ የትላንትናው ጨዋታ በቂ ማሳያ ሆኖ መቅረብ ይችላል። በሚኬል አርቴታ በኩል ብዙ አይነት ትችቶች ሲቀርቡበት እንሰማለን። ለተጫዋች ቅያሪዎች ይዘገያል፣ ለውሳኔዎች ይዘገያል፣ የተጫዋች ቅያሪዎችን በጊዜ አያደርግም። አንዳንድ ጊዜ ደግሞ ቤስት ኢለቨን ላይ ያልተጠበቁ አሰላለፎችን ይዞ ወደ ሜዳ ይገባል። እንደዚህ አይነት ጥያቄዎች ሲቀርቡበት እናያለን። ግን ደግሞ አሰልጣኙ ልክ እንደ ትላንትናው ባሉ ጨዋታዎች ላይ ተጽዕኖ መፍጠር የሚችሉ ቅያሪዎችን ሲያደርግም ደግሞ እናያለን። ለምሳሌ ትላንትና ጎል የተቆጠረበትን አንደኛውን ሁኔታ ስንመለከት የኒውካስል ዩናይትድ የኒክ ቮልተማደ ጎል ከመቆጠሩ በፊት ክርስቲያን ሞስኩዌራ የተሳሳተው ኳስ ነበረ። ክርስቲያን ሞስኩዌራ የተሳሳተው ኳስ ወደ ማዕዘን ምትነት ተቀየረ። ነገር ግን ደግሞ ከማዕዘን ምት በጥሩ ሁኔታ ተቀባብለው በረጅሙ ወደ ፍጹም ቅጣት ምት ግብ ክልል የተሻገረው ኳስ ቮልተማደ በግንባር ገጭቶ ለኒውካስል ጎል አስቆጥሯል። ነገር ግን ከረፍት በኋላ ደግሞ ሞስኩዌራ ተቀይሮ ሲወጣ እንደዚሁ ደግሞ ልምድ ያለው ዊሊያም ሳሊባ ወደ ሜዳ ገብቷል። ክርስቲያን ሞስኩዌራ ጥሩ አቅም ያለው ተጫዋች ቢሆንም ነገር ግን ደግሞ እንዲህ ባሉ ጫና ባላቸው ጨዋታዎች ላይ የበለጠ ፐርፎርም ለማድረግ ጥቂት ጊዜያት ሊፈጁበት ይችላሉ። ምክንያቱም ሊጉን በደንብ እስከሚላመደው እናም እንደዚህ አይነት ስህተቶች የሚጠበቁ ሊሆኑ ይችላሉ። ስለዚህ ዊሊያም ሳሊባን ቀይሮ ማስገባት ትክክለኛው መፍትሄ ነበረ። ዊሊያም ሳሊባ ወደ ሜዳ ገብቶ በሚገርም ሁኔታ 45 ደቂቃውን የተጣለበትን ኃላፊነት መወጣት ችሏል። ፕሪሚየር ሊጉ ደግሞ ማራቶን ነውና በተለይም ረጅሙን ዓመት የሚያሳልፉ የቤስት ኢለቨን ተጫዋቾች ቢኖሩም ነገር ግን ደግሞ እንደየአስፈላጊነቱ ተጫዋቾችን መቀየር እንደየአስፈላጊነቱ ቤስት ኢለቨን ላይ ካሉ ተጫዋቾች ባሻገር ተጠባባቂ ወንበር ላይ ያሉ ተጫዋቾችን መጠቀም ለሚኬል አርቴታ ከዚህ በኋላ መሰረታዊና አስፈላጊ የሚባል ነገር መሆኑን በተከታታይ ጨዋታዎች ላይ ሚኬል አርቴታ እየተገነዘበ የመጣ ይመስለኛል። በባለፈው የማንቸስተር ሲቲ ጨዋታ ላይ እንደተመለከትነው ከአሰላለፍ ጀምሮ የአርሰናል ደጋፊዎች ቅሬታ ነበራቸው። ነገር ግን ተቀይሮ የገባው ኤበሬቺ ኤዜ በጨዋታው ላይ ጥሩ ፋክተር ነበረው። ቆንጆ ኳስ አሲስት አድርጓል። እንዲሁ ደግሞ ጋብሪኤል ማርቲኔሊም ተቀይሮ ከገባ በኋላ ጎል ማስቆጠር ችሏል። ይሄ የአርሰናል ስኳድ ምን ያክል ሰፊ እንደሆነ በግልጽ ይነግረናል። ሌላም ደግሞ ምሳሌ ማንሳት እንችላለን። ከአትሌቲክ ቢልባኦ ጋር በተደረገው የቻምፒየንስ ሊግ ጨዋታ አርሰናል ወደ 77 ለሚጠጉ ደቂቃዎች ጎል ማስቆጠር ከብዶት ነበረ። እንደውም በዚህ ጨዋታ ላይ የመጨረሻ ደቂቃዎች ላይ አርሰናል እየተቃረበ ሲመጣ ይሄ ቡድን ነጥብ ሊጥል ነው ወይ የሚሉ ፍራቻዎች በአርሰናል ደጋፊዎች በኩል ነበሩ።
ነገር ግን ሁለቱ ቅያሬዎች በመጨረሻም ለአርሰናል ውጤታማ እንዲሆን አድርገውታል። የጋብሪኤል ማርቲኔሊ እና የሊያንድሮ ትሮሳርድ ቅያሬዎች አርሰናል በትክክልም ለፈለገው 3 ነጥብ ትክክለኛ ምላሽ ሆነዋል። ሊያንድሮ ትሮሳርድ ተቀይሮ ገብቶ ጎል አስቆጥሯል። እንዲሁ ደግሞ ለግብ የሆነ ኳስ አመቻችቶ አቀብሏል። ጋብሪኤል ማርቲኔሊም በተመሳሳይ ልክ እንደ ሊያንድሮ ትሮሳርድ ጎል አስቆጥሯል። ለግብ የሆነ ኳስ ደግሞ አመቻችቶ አቀብሏል። ስለዚህ አርሰናል በእነዚህ ሁኔታዎች እንደዚህ ባሉ ደግሞ በጣም አስቸጋሪ በሆኑም ጨዋታዎች ላይ ተጫዋቾችን በመቀየር እንዲሁ ደግሞ አንዳንድ ጨዋታዎችንም ሺፍት በማድረግ ውጤት ይዞ መውጣት እንደሚችል እነዚህ ተከታታይ ጨዋታዎች በቂ ምሳሌ ወይም ደግሞ እንደ ሪፈራንስ ሆነው እንደ ማጣቀሻ ሊቀርቡ ይችላሉ። አርሰናል በክረምቱ የዝውውር መስኮት በርካታ ተጫዋቾችን አስፈርሟል። ከግብ ጠባቂ ጀምሮ እስከ አጥቂ ድረስ እነዚህ ያስፈረማቸው ተጫዋቾች የበለጠ ስኳዱን የሚያጠናክሩ በሁለት ጎራ ብንከፍላቸው የመጀመሪያዎቹ የፈረሙት ተጫዋቾች ቀጥታ መጥተው ቤስት 11 ላይ የሚገቡ ወይም ቋሚ 11ን ሰብረው የሚገቡ ተጫዋቾች ናቸው። ለምሳሌ ቪክተር ዮኬሬስ ሲመጣ ለተጠባባቂ ወንበር ላይ እንዲቀመጥ ወይም ለቤንችነት አይደለም የመጣው። ቪክተር ዮኬሬስ የመጣው ቋሚ 11 ውስጥ እንዲገባ ነው። ያንንም በተደጋጋሚ ጨዋታዎች እያየን እንገኛለን። ማርቲን ዙቢሜንዲም የመጣው በተመሳሳይ ቋሚ 11 ውስጥ ገብቶ እንዲጫወት ነው። ግን ደግሞ የሌሎች ተጫዋቾችንም እንመለከታለን። በእርግጥ የኤበሬቺ ኤዜ እስካሁን ድረስ እርግጠኛ ሆኖ መናገር አይቻልም። አርቴታ በደንብ የትኛው ቦታ ላይ ነው ሊያሰልፈው የሚመርጠው 10 ቁጥር ቦታ ላይ ነው ወይስ ደግሞ ማርቲኔሊ በሚጫወትበት በግራው መስመር ላይ ነው የሚለውን እርግጠኛ ሆኖ መናገር አይቻልም። ያው ተደጋጋሚ ጨዋታዎችን በደንብ ማየት ይኖርብናል። በእርግጥ ተጫዋቹ ምቾት የሚሰማው በ10 ቁጥር ቦታ ላይ ሞር የበለጠ ሲጫወት ነው። ዞሮ ዞሮ ግን የኤበሬቺ ኤዜም ወደዚህ ክለብ የመጣበት ትልቁ ምክንያት እንደዚህ ጌም ቼንጀር የሆኑ ጨዋታዎች ላይም ሳይቀር ተጫዋቹ ውጤታማ እንዲያደርጋቸው ነው። ከዛ ደግሞ በሌላኛው ጎን ስንመለከተው ስኳዱን ማስፋት የሚችሉ ተጫዋቾች መጥተዋል። ለምሳሌ ኬፓ የዳቪድ ራያ ተጠባባቂ ግብ ጠባቂ ሆኖ ወደ አርሰናል መጥቷል። ሞስኩዌራ ለነ ሳሊባም ለነ ማጋሌሽም ተጠባባቂ እንዲሆን ወደ አርሰናል መጥቷል። እነ ፒየሮ ሂንካፔም በተመሳሳይ በዚህኛው መንገድ ልናነሳቸው እንችላለን። እነ ኖኒ ማዱዌኬን ደግሞ እዚህኛው ጋር መጥቀስ ያስፈልጋል። ስለዚህ የአርሰናል ስኳድ በጣም ሰፊም ስለሆነ እነዚህን በጣም አስፈላጊ የሚባሉ ቅያሬዎች በማድረግ ጨዋታዎችን አሸንፎ መውጣት እንደሚቻል በተደጋጋሚ ጊዜ እየተመለከተ እንገኛለን። በባለፈው አንድ ቁጥራዊ መረጃ እያነሳው ነበርና አርሰናል ተቀይረው ከገቡ ተጫዋቾች ምን ያክል ጎልና አሲስት አግኝተዋል በባለፉት ጥቂት ዓመታት የሚለውን ነገር ስንመለከት በሰንጠረዥ የቀረበም ቁጥራዊ ዳታ ስንመለከት ነበርና አርሰናል በየዓመቱ ተቀይረው በሚገቡ ተጫዋቾች ጎሎችን ያስመዘግባል፣ አሲስቶችንም ያገኛል። በየዓመቱ እነዚህ ነገሮች በተደጋጋሚ ስንመለከት ቆይተናል። ስለዚህ የአርቴታ ለውሳኔ መፍጠንና የትኛው ቦታ ላይ የትኛውን ቅያሪ ባደርግ ሞር የተሻለ ውጤት ላገኝ ይችላለሁ የሚለውን ነገር ማሰብ ብቻ በቂ ነው የሚሆነው። አሁን ሚኬል ሜሪኖ በተለይ ከስፔን ብሔራዊ ቡድን ጨዋታ በኋላ በቋሚነት ለተከታታይ ጨዋታዎች ሲሰለፍ ተመልክተናል። ነገር ግን ሚኬል ሜሪኖን ቋሚ ከማድረግ ባሻገር ልክ እንደ ትላንትናው ባሉ ጨዋታዎች ላይ ቀይሮ ማስገባት ተጫዋቹ እንደዚህ ያሉ ጨዋታዎች ላይ ጎሎችን ሊያስቆጥር የሚችልባቸው እድሎች በጣም ሰፊ ናቸው። ዮኬሬሽ ልክ እንደ ትላንትናው አይነት ጨዋታዎች ላይ ተቀይሮ ሲገባ እንዴት ጎል ሊያስቆጥር እንደሚችል ይታወቃል። ሀገሩ ስፔን በአውሮፓ ዋንጫ የአውሮፓ ዋንጫውን ከፍ አድርጋ ስታሸንፍ በዛ የአውሮፓ ዋንጫ ላይ በጣም ተጠቃሽ የነበሩ በጣም ምርጥ ተጫዋቾች አሉ። እነ ላሚን ያማልን ጨምሮ ውድድሩ ላይ አውትሻይን ያደረጉ ለስፔን ብሔራዊ ቡድን ውጤታማነት ደግሞ የራሳቸውን የሆነ አስተዋጽኦ ከቲም ኮሌክቲቭነስ በተጨማሪ ከቡድን ውህደት በተጨማሪ ተጫዋቾቹ ደግሞ በግል የነበራቸው ፐርፎርማንስ ለዚህ እንደማሳያ መሆን ይችላል። ነገር ግን ደግሞ ሚኬል ሜሪኖ በዛ በአውሮፓ ዋንጫ ውድድር ላይ በተለይም በአንድ ወሳኝ በሚባል ጨዋታ ሀገሩን አሸናፊ ማድረግ የቻለበትን ጨዋታ እናስታውሳለን። እኔ ትላንትና የሚኬል ሜሪኖን ጎል ስመለከት ያንን የጀርመኑን ጨዋታ ነበር ያስታወስኩት። በአውሮፓ ዋንጫ የሩብ ፍጻሜ መርሃ ግብር ጀርመንን ያሸነፉበት ጨዋታ ስፔን በዛ ጨዋታ ላይ ከፍተኛ የሆነ ፉክክር ገጥሟት ነበረ። ጨዋታው ላይ ደግሞ እንደተመለከትነውም እንደታዘብነውም ዳኒ ኦልሞ ጎል አስቆጥሮ 1-0 እየመሩ ከዛ በኋላ 89ኛው ደቂቃ ላይ ነው ኪሚክ አሲስት ያደረጋትን ኳስ ፍሎሪያን ቬርትስ ወደ ግብነት ቀይሯት ጀርመኖች አቻ መሆን የቻሉት። እንግዲህ 1-0 እየመሩ በነበረበት ሰዓት አሰልጣኙ የማጥቃት አማራጮቻቸውን በጠቅላላ ቀይረው አስወጥተዋል።
ለምሳሌ በዛ ጨዋታ ላይ ሞራታ ተቀይሮ ወጥቷል፣ ኒኮ ዊሊያምስ ተቀይሮ ወጥቷል፣ ላሚን ያማል እንደዚህ በጨዋታው ላይ ስንመለከተው ነበር ተቀይሮ ወጥቷል። ነገር ግን ተቀይሮ የገባው ሚኬል ሜሪኖ 80ኛው ደቂቃ ላይ ተቀይሮ የገባው ሚኬል ሜሪኖ በ119ኛው ደቂቃ ደግሞ ልክ ትላንትና ካስቆጠራት ጎል ጋር የምትመሳሰል በእርግጥ ያኛው ጎል በጣም ውበትም አለው። ያኛውን ጎል ያስቆጠረበት መንገድ በጣም በከፍታ ነው የዘለለው። በግንባር ገጭቶ ያችን ኳስ አስቆጥሮ ሀገሩ ስፔንን ወደ ቀጣዩ የሩብ ፍጻሜ ዙር የግማሽ ፍጻሜ ዙር እንድታልፍ አስችሏል። ስለዚህ የዚህን አይነት ፐርፎርማንስ እና የዚህን አይነት ብቃት የሚያሳዩ ተጫዋቾች ተጣዋቂ ወንበር ላይ አሉ ለአርሰናል። አሁን ልክ ከዚህ በፊት እንደምናወራው አርሰናል ተጣዋቂ ወንበር ላይ በቂ ተጫዋቾች የሉትም ወይ ደግሞ ስኳዱን በደንብ ማስፋት የሚችሉ ተጫዋቾች የሉም ተብሎ ምንም አይነት ኮምፕሌን ሊቀርብ አይችልም። በእያንዳንዱ ዲፓርትመንት ቢያንስ ሁለት አማራጮች አርሰናል አሉ ቢያንስ። ስለዚህ እነዚህን አማራጮች ኤክስፕሎይት አድርጎ መጠቀም ይሄ ዋን ሳይድድ ዌይ ወይም በአንድ ዌይ ብቻ ነገሮችን ከመመልከት ይልቅ በሁለትም በሶስትም መንገዶች ሁኔታዎችን ማየትና መመልከት አርሰናልን በጨዋታዎች ላይ አሸናፊ እንዲሆን 3 ነጥብ እንዲያስመዘግብ የሚረዳው ነው እና ያሉት ተጫዋቾች አሁን በአርሰናል በኩል በጣም ደረጃቸው ከፍ ያለና ደረጃቸው ላቅ ያለ ነው። አርሰናል ልክ ሚኬል አርቴታ የዛሬ 5 ዓመት እንደዚህ ገደማ ወደ አርሰናል ከመምጣቱ በፊት የነበረው ስብስብና አሁን ያለው የአርሰናል ስብስብ በፍጹም አንድ አይደለም። እንደዛኔ ቤስት 11 ላይም ጥራት አላቸው የሚባሉ በጣም ጥቂት ተጫዋቾች ናቸው። ተጣዋቂ ወንበር ላይ ያሉ ተጫዋቾች ደግሞ እንደው ያን ያክል ድፍረት ኖሮት ወደ ሜዳም ቢያስገባቸው ለውጥ የሚያመጡ ናቸው ወይ የሚሉ ጥያቄዎችን ማስነሳታቸው አይቀርም ነበር። አሁን ግን ያለው ቤስት 11 ደግሞ ከዛ በጣም የተለየ ነው። አሁን ያለው የአርሰናል ቤስት 11ም ተጣዋቂ ወንበር ላይ ያሉ ተጫዋቾች ለውጥ ማምጣት የሚችሉና ውጤት ማምጣት የሚችሉ ናቸው። ይሄኛው አርሰናል ደግሞ በትክክል ያንን ማድረግ ይችላል እንጂ እንደውም አንድ የኒውካስል ደጋፊ ምን ሲል ነበር ትላንትና ጨዋታው ካበቃ በኋላ በተለያዩ ምክንያቶች ያለፉትን 3 ዓመታት ከአርሰናል ጋር የሚደረገው ጨዋታ የደርቢ መልክ እየያዘ መጥቷል ሲል ነበር። እንግዲህ ኒውካስል ከአርሰናል ያለፉትን ጥቂት ዓመታት ጨዋታዎች ብትመለከቱ ይሄ የአንድ ከተማ ተቀናቃኞች የሚያደርጉት የደርቢ ፍልሚያ ነበር የሚመስለው ጨዋታው። ምክንያቱም ተጋጣሚዎቹ በከፍተኛ ዝግጅት ነው ወደ ሜዳ የሚቀርቡት። ኤምሬትስ ላይም ሆነ በቲንሳይድ በኒውካስል ሜዳም የሚደረጉት ጨዋታዎች በተመሳሳይ ከፍተኛ ፉክክር የሚታይባቸው ጨዋታዎች ናቸው። ይህንም በደንብ እንመለከት ነበረ። ትናንትናም በተመሳሳይ ያንኑ አይነት ነገር አይተናል፣ ተመልክተናል። ግን ደግሞ አርሰናል በትክክል በሚኬል አርቴታ በኩል አሁን ጨዋታውን በደንብ መዘወር የሚችለው አሰልጣኙ ነው። አቅጣጫውን አርሰናል ለምሳሌ ጎል ተቆጥሮበት ሊመራ ይችላል። ለረጅም ደቂቃዎች ጎል ሳያገኝ ጎል የሚፈልግባቸው ደቂቃዎች ሊኖሩ ይችላሉ። በእነዚህ ደቂቃዎች ግን ወሳኝ በሆነ ሁኔታ ደግሞ ጎሎችን የሚያስቆጥሩለትን ተጫዋቾች ወደ ሜዳ ቀይሮ ማስገባት፣ ውጤት የሚያመጡለትን ተጫዋቾች ደግሞ ማግኘት እጅግ በጣም አስፈላጊ ነው። ለዛም ነው ሁልጊዜ አርቴታ የሚወቀሰው። ለምን ተጫዋቾችን በጊዜ አልቀየረም? ለምን ተጫዋቾችን በቃ እንደዚህ አይነት ነገር ይፈልጋል ማሸነፍና 3 ነጥብ ማግኘት። አንድ ቡድን 3 ነጥብ ማግኘት ከፈለገ በተለይ ደግሞ ለዋንጫ እጫወታለሁ ብሎ የሚያስብ ቡድን የዋንጫ ኮንቴንደር ላይ ለዋንጫ ተፎካክሬ ዋንጫውን አሸንፋለሁ የሚል ቡድን ምንም አይነት ኪዮስ ፈጥሮ እዛ ጨዋታ ላይ 3 ነጥብ ይዞ እንዲወጣ ይጠበቃል። በቃ ይሄ የፕሪሚየር ሊጉ ባህሪ ነው። ኢቭን ተቀይረው ገብተው እንኳን ውጤት ሊያመጡ ይችላሉ ተብሎ የማይጠበቁ ተጫዋቾችንም ቀይሮ ወደ ሜዳ ማስገባት አንደኛው ለዚህ መፍትሄ መሆን ይችላል። ትላንትናም ሳነሳው ነበር የሊቨርፑልን እና የኒውካስልን ጨዋታ እዚህ ጋር ማንሳት ተገቢ ነው። የ16 ዓመት ታዳጊ 96ኛው ደቂቃ ላይ ተቀይሮ ገብቶ 100ኛው ደቂቃ ላይ ጎል ያስቆጥራልና የማሸነፊያዋን ጎል 3ኛዋን ጎል አስቆጥሮ ሊቨርፑልን አሸናፊ ያደርጋል የሚል ግምት በሊቨርፑል ደጋፊዎች በኩል አልነበረም። ግን ሪዮን ጉሙሃ ተቀይሮ በገባ በ3 ደቂቃዎች ውስጥ የማሸነፊያዋን ጎል አስቆጥሮ ሊቨርፑልን ወሳኝ 3 ነጥብ ይዞ እንዲወጣ አድርጓል። ስለዚህ እነዚህም ሁኔታዎች ተመሳሳይ ናቸው። በቃ አርሰናል በሚኬል አርቴታ በኩል የሚያስቀምጣቸው የጌም ፕላን አቅጣጫዎች ይኖራሉ። እነዛ ግን ካልሰሩ ደግሞ ሌሎች የጌም ፕላን አማራጮችን ማየት እንዲሁ ደግሞ ሌሎች ተቀይረው የሚገቡ ተጫዋቾችን ወደ ሜዳ ማስገባትና ተጽዕኖ ፈጣሪነታቸውን መመልከት እጅግ በጣም አስፈላጊ ነው። አሁን ትላንት አርቴታ ይሄን ነገር በደንብ ገምግሞታል እና ጨዋታውም ልክ ካለቀ በኋላ የቀየርናቸው ተጫዋቾች ኢምፓክት ነበራቸው፣ በዚህም ደግሞ አሸንፈን ወጥተናል የሚል አስተያየት የሰጠው ለዛ ነው። ትላንትና ለምሳሌ ቤንቹን ብትመለከቱት ከቋሚ 11 ባለፈ
ቤንቹን ብትመለከቱት ሌላ ራሱን የቻለ ቋሚ 11 ነበር የሚመስለው። ኬፓ ቤንች ላይ ነበር፣ ቤን ዋይት ቤንች ላይ ነበር። ያው በተለምዶ ሳሊባ ቤንች ላይ የሚቀመጥ ተጫዋችን ባይሆን ቋሚ 11 ላይ ሁሌም የምናገኘው ተጫዋችን ቢሆን፣ ነገር ግን ዊሊያም ሳሊባም ትላንት ቤንች ላይ ነበር። ሉዊስ ስኬሊ፣ ክሪስቲያን ኖርጋርድ፣ ማርቲን ኦደጋርድ፣ ሚኬል ሜሪኖ፣ ማርቲኔሊ፣ ማክስ ዳውማን እነዚህ ተጫዋቾች ናቸው ተጠባባቂ ወንበር ላይ የነበሩት። ስለዚህ ሉክ ያላቸው የስኳድ ዴፕዝ በጣም ከፍተኛ ነው። አርሰናል አሁን ምናልባት ከሌሎች ቡድኖች ጋር ይነጻጸር ከተባለ እንደነ ሊቨርፑል ካሉ ቡድኖች ጋር ነው በስኳድ ደረጃ ሊፎካከር የሚችለው። ምክንያቱም ስኳዱ በጣም ሰፊ ነው። ትልልቅ ተጫዋቾችም ቤንች ላይ ሊቀመጡ ይችላሉ። ተጫዋቾቹን ለማሳረፍም ሆነ ስኳዱን ሮቴት ለማድረግ እንደዚህ አይነት አማራጮችን አሰልጣኙ ሊጠቀም ይችላል። ስለዚህ እንደዚህ አይነት ሁኔታዎች ለአርሰናል ከዚህ በኋላ በተደጋጋሚ ሊፈጠሩ ይገባል። አስፈላጊነታቸውም በጣም ላቅ ያለ ነው እና ትላንትና እንግዲህ አርሰናል ተቀይረው በገቡ 2 ተጫዋቾች ወይም 3 ተጫዋቾች አማካኝነት እንደገና ደግሞ ሌላ ወሳኝ ነጥብ አግኝቶ ከዚህ ጨዋታ ወጥቷል። ጎሎች የተቆጠሩበት ደቂቃ ደግሞ ጨዋታው ያበቃ በሚመስልበት ሁኔታ 84ኛው ደቂቃ ላይ ሚኬል ሜሪኖ ጎል አስቆጥሯል። እንዲሁ ደግሞ 96ኛው ደቂቃ ላይ ጋብሪኤል ማጋሌሽ ለአርሰናል ጎል አስቆጥሯል። ጨዋታዎቹ እንዲህ ባለ መንገድ ከዚህ በኋላ የሚቀጥሉ ከሆነ በተለይ አርሰናል ሚኬል አርቴታ ጎል በሚያስፈልገው ሰዓት እንደዚህ አይነት ትሪኮችን የሚያደርግ ከሆነ፣ ትሪክ ስላችሁ እንደዚህ አይነት የተጫዋች ቅያሬዎችን፣ ለውጦችን አንዳንዴ ይሆናሉ ተብሎ የማይጠበቁ ነገሮችንም የሚያደርግ ከሆነ በተደጋጋሚ ጨዋታዎች ላይ ያሸነፈና 3 ነጥብ ይዞ ሲወጣ ልንመለከት እንችላለን እና ትላንት አርቴታ እንደተናገረው በጣም አስጨናቂ ከሚባሉ ግራውንዶች ይሄ ነጥብ ለመጣል ወይም ደግሞ ክለቦች ነጥብ ለማግኘት በጣም ከሚቸገሩባቸው ሜዳዎች መካከል ወደ አንዱ ነው አርሰናል ትላንት አቅንቶ 3 ነጥብ ይዞ የተመለሰው እና ለዚህ ደግሞ የአሰልጣኙን ጌም የማንበብ ችሎታ የሚኬል አርቴታን ልክ ያው ሳያደርግ ሲቀር እንደሚተቸው ሁሉ ሲያደርግም ደግሞ ያው ትክክለኛ የሆነ አድናቆትም ይቸረዋል። ያንን ደግሞ ትላንት አይተናል እና እሱ ያደረጋቸው ቅያሬዎች በትክክል ለአርሰናል 3 ነጥብ አስገኝቷል። አሁን አርሰናል የነጥብ ልዩነቱን ወደ 2 ዝቅ አድርጎ ሁለተኛ ደረጃ ላይ ተቀምጧል ከሊቨርፑል በመቀጠል። ቀጣይ ደግሞ ሌሎች ተጠባቂ ጨዋታዎች ይኖራሉ። ከቻምፒየንስ ሊግ ጨዋታዎች በኋላ ሊቨርፑል ቼልሲን የሚገጥም ይሆናል። አርሰናል ደግሞ ዌስትሃምን ይገጥማል። ሁለቱም ከለንደን ክለቦች ጋር የሚጫወቱት። በእነዚህ ጨዋታዎች ላይ ደግሞ ምን አይነት ውጤቶች ይመዘገባሉ የሚለውን አብረን እናያለን። እናንተም ግን እስቲ ሀሳቦቻችሁን ልታካፍሉን ትችላላችሁ። በተለይ እንዴት ባለ መንገድ ነው አርሰናል ልክ እንደዚህ ያሉ የተጫዋች ቅያሬዎችን ሊያደርግ የሚገባው? የአርቴታስ የጌም ፕላን ምን መሆን አለበት ከዚህ በኋላ ባሉት ጨዋታዎች ላይ የሚለውን ሀሳቦቻችሁን ልታጋሩን ትችላላችሁ። የአርቴታ የተጫዋች ቅያሬዎች ግን ትላንትና ለአርሰናል ውድ 3 ነጥብ ይዞ እንዲመለስ አድርገውታል።